በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የብርሃን እናት ዲያቆን ሄኖክ ኃይሌ እንደጻፈው ክፍል 1 የገነት ስደተኞች የሚጎዳ ማሰሪያ። የኦሪት ዘፍጥረትን 3ኛ ምዕራፍ ያህል በሰው ልጅ ላይ ትልቅ ጠባሳ የጣለ የመጽሐፍ ቅዱስ ታሪክ የለም። ሔዋን በእባብ ተንኮል የሳተችበትና የተከለከለውን የዛፍ ፍሬ በልታ ለባሏም ያበላችበት ታሪክ የሰው ልጅን ታሪክ ሙሉ በሙሉ የለወጠና ከዚያ በኋላ ያለውን የመጽሐፍ ቅዱስ ክፍል ይዘት የወሰነ የዕዳ ደብዳቤ ነው። ያ ምዕራፍ ብዙ ብዕረኞች ሴት ልጅን ከሰይጣን በጥቂቱ ብቻ የምትሻል አድርገው እንዲስሏትና ሁሉም የቻለውን ያህል ለክፍለ ዘመናት የዘለቀ የወቀሳ ቅኔ እንዲቀኝባት መንገድ የጠረገ ታሪክ ነው። በእርግጥ ሔዋንን መሆን ምንኛ ከባድ ነው። አንድ ቀን ቀጥፋ በበላቸው ዕፅ ምክንያት ብዙ ነፍሳት በሞት እንደሚቀጠፉ ማሰብ ለሔዋን ምንኛ አስጨናቂ ነው። እነዚያ ነፍሳት ከእርሷ የተወለዱ እናቴ የሚሏት ልጆቿ መሆናቸውን ማሰብስ ምንኛ ያሰቃያት ይሆን? ምናልባት ሔዋን ዕፀ በለስን በበላችበት ቀን አጣጥማው ጣፍጧት ላይሆን ይችላል። ግን በዚያች ዕለት ምክንያት ለልጆቿ መራራ ሞትን እንዳጎረሰች ማሰብ ለሔዋን እስከ ዕለተ ሞቷ ድረስ የመሪር ሐዘኗና የእንባዋ ምንጭ ነበር። የሔዋን ጭንቀትና የጥፋተኝነት ስሜት ከሞተች በኋላም የምትገላገለው ነገር አይደለም። ወደ ሲኦል ከወረደችም በኋላ ባለጠጋው ነዌ አብርሃምንና አልዓዛርን ባየበት ዓይን በአጸደ ነፍስ ሆኖ የምታየውን ነገርም ለእርሷ ማንም ሰው ላይ ከደረሰው በላይ ቅጣት ነው። ሉቃስ ምዕራፍ 16 ቁጥር 23። ከእርሷ ቀድሞ በግፍ ተገድሎ የሞተው ንጹሕ ልጇ አቤል ብቻውን ወደ ሲኦል የወረደው እርሷ በበላችው ዕፅ ምክንያት ነበር። ሔዋን በሞተችበት ዕለት ወደ ሲኦል ወርዳ አቤልን ስታገኘው ምን ተሰምቷት ይሆን? ንጹሕ ልጇ አሟሟቱ ሳያንሰው በእርሷ ምክንያት ሲኦል መገኘቱን ማየት በራሱ ለሔዋን ሌላ ሲኦሏ ነበር። እግዚአብሔር በደይን ለጣላት ሔዋን የሚጎዳ ማሰሪያዋ ከሲኦል መውረዷ በላይ ብዙ ንጹሐን ሰዎች በእርሷ ጥፋት ወደ ሲኦል ሲወርዱ ማየቷ ነበር። እንኳንስ ሲኦል ቀርቶ ምድራዊ እስር ቤት ውስጥም ቢሆን በእኛ ጥፋት ሰዎች እየታሰሩ ሲገቡ ማየት እጅግ ያስጨንቃል። ሔዋን ለ5500 ዓመታት በሲኦል ሆና የልጅ ልጆቿ ሁሉ ወደ ሲኦል ሲመጡ እያየች ተሰቃይታለች። ያ ጨካኝ ባለጠጋ እንኳን ላልሞቱ ወንድሞቹ ራርቶ ወደዚህ የስቃይ ስፍራ እንዳይመጡ ብሎ ከተጨነቀ ሔዋን ስለ ገዛ ልጆቿ ምንኛ ትረበሽ ይሆን? ሉቃስ ምዕራፍ 16 ቁጥር 28። ቅዱሳን ሆነው የኖሩት ያለ ጥፋታቸው ወደ ሲኦል ሲመጡ በእርሷ ምክንያት በጎሰቆለው ባሕርያቸው ኀጢአት የሠሩ ልጆቿም ወደዚያው የስቃይ ስፍራ ሲወርዱ በመመልከቷ ይህ ሁሉ እኮ በአንቺ ምክንያት ነው የሚለው የሕሊና ወቀሳ ከሲኦል መውረዷ በላይ የሚጎዳት ማሰሪያዋ ነበር። በምድር ያለን ልጆቿስ ብንሆን ሔዋንን መቼ ተውናት? ሔዋን ሆይ ምን አደረግንሽ? በሰማያውያን አምሳል እንኖር እንዳልነበርን እነሆ ሥጋችን በኀጢአት ምክንያት ጠቆረ። ኦ ሔዋን ምን ተረሰይና ኪናሁ ጸልመ ሥጋነ በብዝሃ አጣው ዘእምነበርነ በአራያ ሰማያውያን እያልን በቅዳሴያችን እናዜም የለምን? ሴቶችንም ወክለን እንዲህ እናማተራለን። ሔዋን ሆይ ምን አደረግንሽ? አንቺ በገነት ያለችውን ዕፅ እንዳደማሻት ዛሬ ሴት ልጆችሽ ይደማሉ። በሕማምና በምጥ ሲወልዱም ሴት ልጆችሽ ሁሉ ያለቅሳሉ። ኦ ሔዋን ምንተኑ ረሰይና ኪናሁ ይበክያ ኩሎን አዋልድኪ ሶበ ይወልዳ በጻዕር ወሕማም ወይዴምዋ በከመ አድመ ውኪያ አንቲ ለእንትኩ ዕፅ ዘውስተ ገነት።
ሔዋንን ለመውቀስ በሕይወት የሚገጥሙን ክፉ ገጠመኞች ሁሉ መነሻዎቻችን ናቸው። በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ የሚለው የሔዋን እርግማን ምክንያት ሴቶች በወሊድ ምጥ ሲሰቃዩ በእርሷ ጥፋት የመጣ ምጥና ስቃይ መሆኑን አስታውሰው ይወቅሷታል። በየወሩ ደም በፈሰሳቸው ጊዜ በሚሰማቸው አካላዊ ሕመምና ስነ ልቡናዊ ምኞት ማጣት ውስጥ ሆነው ሁሉም ያስታውሷታል። የሚወዱት ሰው በሞት የተለያቸው ሁሉ በመቃብሩ ዙሪያ ሆነው እያለቀሱና ደረታቸውን እየደቁ ስለ ሞት አመጣጥ ሲያስቡም ከአዳም መረገም ጋር የሚያስቧት የፈረደባት ሔዋንን ነው። ሔዋን ሆይ አንቺ እንደ አምላክ እኖራለሁ ብለሽ እንደ ሰው መኖርን ያሳጣሽን ምን አደረግንሽ? እንደ እግዚአብሔር መሆን ያማረሽስ ምን ያህል ዘመን ሰው ሆነሽ ኖረሽ ታክቶሽ ነው? ሰው መሆንን እስክትሰለችና የበለጠ ነገር እንድትፈልግ የሚያደርግስ ከአዳም በቀር ያን ጊዜ ምን ያህል ሰው በገነት ውስጥ ነበረ? አምላክነትን የሚያስመኝ ገዢ ሆነሽ በተፈጠርሽበት ዓለም የጎደለብሽስ ምን ነገር ነበረ? ገነት ውስጥ እየኖርሽ የምኖርበት ኑሮዬ ይበቃኛል ማለትን እንዴት አልቻልሽም? የሰው ልጆች ሁሉ እናት የመሆን ክብር ተሰጥቶሽ ሳለ ለልጅ ልጆችሽ ሕመምና ሞትን ያወረሽን ለምንድን ነው? ገነትን ከምታህል ርስት ወጥተሽ በተረገመች ምድር የወለድሽንስ ለምንድን ነው? የሚል የብዙ ትውልድ ጩኸት በሕሊናዋ ውስጥ የሚጮህባት ሔዋን ብቻ ነበረች። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6። ሔዋን ከውድቀት በፊት የሰው ልጅ የነበረውን ጸጋ ጠንቅቃ የምታውቅ እንደመሆኗ የሰው ልጆችን ምን እንዳሳጣቻቸው ከእኛ በላይ እርሷ ታውቃለችና እኛ ከምንወቅሳት በላይ ልቧ የሚቆስል ሐዘንተኛ ናት። ነፍሷን የማያሳርፍ የነቢያት ለቅሶ ይረብሻታል። ሁላችን እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችንም እንደ ነፋስ ወስዶናል። ሰማያትን ቀደህ ምን ነው ብትወርድ፣ እጅህን ከአርያም ላክ፣ የእስረኞች ጩኸት ወደ ፊትህ ይግባ የሚሉት ጩኸቶች ከማንም ፍጡር በላይ ሔዋንን ያሳቅቃሉ። ኢሳይያስ 84 ቁጥር 1፣ ኢሳይያስ 84 ቁጥር 6፣ መዝሙር 144 ቁጥር 7፣ መዝሙር 79 ቁጥር 11። በዓለም ላይ የብዙ ሺህ ሰው ነፍስ ያጠፉና ያም ባይሆን ለብዙ ሰው መጥፋት ምክንያቱ የሆኑ ብዙ ሰዎች አሉ። የሔዋንን ያህል ግን ለሞት መፈጠርና ለብዙዎች ነፍስ ጥፋት ተጠያቂነት የሚሰማው ሰው የለም። ለአቤል ሞት ምክንያት የሆነው ቃይን እንደዚያ ከተረበሸ ለአዳም ዘር ሞት መነሻ የሆነችው ሔዋን ምንኛ ትጨነቅ ይሆን? ለመሆኑ ለሔዋን የሺህ ዓመታት ጭንቀት ለሰው ልጆች የዘመናት መሬት ምክንያት የሆነው የዘፍጥረት 3ኛ ምዕራፍ ታሪክ ምንድን ነው? በእርግጥ የአንድን ዛፍ ፍሬ ቀጥፎ መብላት ይህንን ያህል ዋጋ ያስከፍል ነበረበት? እግዚአብሔርስ ዛፉን ለምን ፈጠረው? ዛፉ መልካምና ክፉን እንድናውቅ የሚያደርግ ከሆነ እግዚአብሔር ክፉና ደግ እንዳንለይ ይፈልጋል ማለት ነው። ዛፉን ከበሉ በኋላ ዓይኖቻቸው ተከፈቱ፣ መልካምና ክፉን በማወቅ ከእኛ እንደ አንዱ ሆኑ ይላል። ታዲያ የእባብ ምክር ልክ ነበር ማለት ነው? ሔዋንስ ምንም አላጠፋችም ማለት ነው? ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። No.